ሰላም ውድ ተመልካቾቻችን እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ጋት ፈተና እንዴት መፈተን እንደምትችሉና በቀላሉ እንዴት ማለፍ እንደምትችሉ ምርጥ ቲፕ ኦር ቱቶሪያል እሰጣችኋለሁ እና ኮንቴንቶቹ ምን ይመስላሉ ምሎ ከነ ኤግዛምፕል ከነ ጥያቄዎቹ በደንብ እንሰራለን። ከነ ጋር መልካም ቆይታ ታደርጋላችሁ እና አዲስ ከሆናችሁ ቪዲዮን ሁሉ ጠቃሚ መረጃ ለማግኘት ሰብስክራይብ አድርጋችሁ ጀምሩላለሁ። እና ጋት ፈተና ስፔሻሊ ማክሲመም ብዙ ጥያቄ የሚወጣ ከቨርባል ሪዝኒንግ 3 ፓርት አለው። ለጂኤቲ ኤግዛም 3 ፓርት 60 ጥያቄ ከቨርባል ሪዝኒንግ 40 ጥያቄ ኳንቲታቲቭ 25 ጥያቄ ሎጂካል ሪዝኒንግ ይይዛል። ቨርባል ሪዝኒንግ ስፔሻሊ ጋት ኤግዛም ምን አይነት ናውሌጅ ይፈልጋል ከተባለ ስለ እንግሊዘኛ ዙሪያ የራሳቸውን ግንዛቤ ሊኖራችሁ ይገባል። ማትስ ዙሪያ እና ሎጂክ ዙሪያ ከነዚህ ከሶስቱም ኮንቴንት ውስጥ ብዙ ጥያቄዎች ይመጣሉ። ስለዚህ ኮንቴንት ኦፍ ዘ ጋት እና የጋት ኤግዛም ኮንቴንቶቹ ይህንን ሲሆን እና ቨርባል ሪዝኒንግ ውስጥ ያሉ ሴክሽኖች ምን ምን እንደሚሆኑ እናያለን። ቨርባል ሪዝኒንግ ኮንቴንስ ሜንሊ ፎሎዊንግ ታይፕስ ኦፍ ኩዌስችን። ቨርባል ሪዝኒንግ ከዚህ በታች ያለውን እስከ 5 ያሉ ሴክሽኖችን ኢንክሉድ ያደርጋል። የመጀመሪያ ሪዲንግ ኮምፕሬንሽን ፓራግራፍ ማለት ነው። ስለዚህ ፓራግራፍ ዙሪያ ላይ ራሳችሁን በደንብ ማዘጋጀት ያስፈልጋቸዋል እና ፓራግራፍ እንዴት ይሰራል ለምለው ሌላ ቪዲዮ የሰሩ ዩቲዩብ ላይ ሊኖሩ ስለሚችሉ በዛ ራሳችሁን ማጠናከር እና ችሎታችሁን ማዳበር ያስፈልጋቸዋል። ለፓራግራፍ የሚያስፈልገውን ነገር ጥንቃቄ ማድረግ ያስፈልጋቸዋል እና ሴንተንስ ኮምፕሊሽን ይህ ሴንተንስ ኮምፕሊሽን እንግሊዘኛ ፓርት ነው። ስለዚህ ብላንክ ስፔስ ያለው ጥያቄ እንዴት ይሰራል በዛ ዙሪያም ዝግጅት ማድረግ ያስፈልጋቸዋል። ኦልሶ ቮካቡላሪ ይህም እንግሊዘኛ ነው። ቮካቡላሪ እና ሴንተንስ ኢኩቫለንስ ኦልሶ አናሎጊ ፓርት እነዚህ አይነት ነገሮች ቨርባል ሪዝኒንግ ውስጥ ይኖራሉ። ማክሲመም አብዛኛው ከ50 እና ከ60 ጥያቄ ያህል የሚመጣ ከዚህ ከቨርባል ሪዝኒንግ። ስለዚህ እነዚህ ነገሮችን በደንብ ማጥናት በደንብ መዘጋጀት ፓራግራፍ ከወዲሁ መሞከር ከፈተና ቀድማችሁ ሌላውን ፓራግራፍ እና በፓራግራፍ የተሰጠ ኤግዛሞችን ኮምፕሬሄንሲቭ ፓራግራፍ መስራት መቻል አለባችሁ። ደግሞ መለማመድ ቀድማችሁ መለማመድ ኦልሶ ሴንተንስ ኮምፕሊሽን ዙሪያ ያሉ ፈተናዎችን ሌላ ፈተናውን ከዚህ በፊት ሌሎች የወሰዱትን የቀድሞ ፈተና መሞከር ቮካቡላሪ ዙሪያ ራሳችሁን ማዳበር እና ሴንተንስ ኢኩቫለንስ ኦልሶ አናሎጊ በዛ ዙሪያ ላይ በደንብ ራሳችሁን ካዘጋጃችሁ ቨርባል ሪዝኒንግ ላይ በጣም የተሻለ ውጤት መስራት ይችላላችሁ። እና ሌላው የሚቀጥለው ፓርት ኳንታቲቭ ሪዝኒንግ ነው። ኳንታቲቭ ሪዝኒንግ እንዴት እንሰራለን አብረን እናያለን። ኳንታቲቭ ሪዝኒንግ ሴክሽን በውስጡ የሚይዘው ኳንታቲቭ ሪዝኒንግ ኮንቴንስ ዘ ቤዚክ ማቴማቲካል ፋክት ኤንድ ኮንሴፕት ማቴማቲካል ኮንሴፕቶቹን በውስጡ ይዟል እና it lists your ability and being able to apply mathematical factorial words scenario። ስለዚህ ማስ ዙሪያ ያለው አቢሊቲያችሁን ይፈትናል ኤግዛማይን ያደርጋል። ስለዚህ በዚህ ውስጥ ያለው ለጋት ፈተና ስትዘጋጁ ኳንታቲቭ ሪዝኒንግ ውስጥ ስፔሻሊ ፐርሰንቴጅ ዙሪያ ይህ ሎወር ሌቨል ደረጃ ላይ ያለው ማስ ነው። ፐርሰንቴጅ ዙሪያ ያለው ጥያቄዎች ፐርሰንቴጅ ኦር ፐርሰንቴጅ ይጠየቃል። ሬሾ ፕሮፖርሽን ይጠየቃል እና ኤጅ ሪሌቲቭ ፕሮብሌሞች ይኖራሉ። ስለዚህ ይህ ኳንታቲቭ ሪዝኒንግ ውስጥ ያለው ጥያቄ አብዛኛው ተማሪ ፈተናው ኮንቴንት ሳያቅ ፈተናውን ገብቶ ፈተናው ከየት እንደመጣ ሳያቅ በቃ ኮንፊውዝድ ሆኖ ይወጣል። ስለዚህ ወደ ኮንፊውዥን እንዳትገቡ ይህንን መረጃዎችን ቀድማችሁ መከተልና ራሳችሁን ማዘጋጀት። ሁለተኛው ደግሞ ስኩዌር ሩት እና ኤክስፖኔንሻል ሎጋሪዝም እነዚህ አይነት ጥያቄዎችን ለጋት ፈተና ይመጣሉ። በዛ ዙሪያ ራሳችሁን አዘጋጁ። ሎቨር ስፔሻሊ ከማስ ጥያቄዎች ከ9ኛ ወይ ከ10ኛ ክፍል በታች ያለው ከማስ ክፍል ነው የሚወጣው እና ወርድ ፕሮብሌም ዛት ኢንቮልቭስ ኢኩዌሽን ዊዝ 1 or 2 ቫሪያብል። ስለዚህ ከአንድና ከሁለት ቫሪያብል ጋር ያለው ኢኩዌሽን ይመጣል። ሊነር ኢኩዌሽን ኢን 1 or 2 ቫሪያብል እንደዚህ አይነት ጥያቄዎችም ይመጣል። ኦልሶ ጂኦሜትሪ ፓርት ፔሪሜትር ትጠየቃላችሁ። ኤሪያ ቮሉም ፖሊጎን እንደዚህ አይነት ነገሮች ኦልሶ ሚን
ሚዲያን፣ ቫሪያንስ፣ ስታንዳርድ ዲቪዬሽን እንደዛ አይነት ነገሮች ከኳንቲታቲቭ ሪዝኒንግ ጥያቄዎች ላይ ይጠየቃሉ። ስለዚህ በዛ ዙሪያ ራሳችሁን ከወዲሁ አዘጋጁና ቢያንስ አትጨናነቁ። ፍሪ ብላችሁ በተወሰነ ሰዓት ትንሽ ትንሽ በቀን እያደረጋችሁ ማንበብና መዘጋጀት ይችላል። እና ሶስተኛና የመጨረሻ ፓርት ሎጂካል ሪዝኒንግ ሴክሽን ውስጥ ለጋት ስትዘጋጁ ሎጂካል አናላይቲካል ሪዝኒንግ ኩዌስችን ኢንክሉድ የሚያደርገው ሎጂካል ሪዝኒንግ ውስጥ ኦር አናላይቲካል ሪዝኒንግ ውስጥ ያሉ ጥያቄዎች ሳይሎጂዝም ኦር ቫሊድ ዲዳክቲቭ አርጉሜንት የሚባሉ ስሞል ግራፍ አንደርስታንዲንግ ትናንሽ ፓራግራፎችን አንደርስታንድ ማድረግ እና ኢንተርፕሬሽን ኦፍ ግራፎችን ኢንተርፕሬት ማድረግ ለምሳሌ ሂስቶግራም፣ ላይን ቻርት፣ ፓይ ቻርት እንደዛ አይነት ነገሮች በሰፊው ይመጣሉ። ስለዚህ በዛ ዙሪያ ላይ ራሳችሁን በደንብ ፈትሹ፣ በደንብ አዘጋጁ። ስለዚህ ጋት ከዚህ ውጪ ምንም አይመጣም። ስለዚህ እርግጠኛ ነኝ እነዚህ ሶስቱንም ኮንቴንቶች እና ሴክሽኖችን በደንብ አንደርስታንድ አደረጋችሁ ማለት ፈተናውን በቀላሉ አልፋችሁ ማለት ነው። ስለዚህ በደንብ ተዘጋጁ እላለሁ እና ወደ ፈተናዎች እንሂድ። ከዚህ በመቀጠል ወደ ፈተናዎች ሄደን ፈተናውን እናያለን። እስቲ የተወሰኑ ጥያቄዎችን እንሰራለን። አሁን ጥያቄዎችን እንሰራለን። ስለዚህ ጥያቄዎችን ሲሰሩ የጋት ፈተና ጥያቄ ሲሰሩ ቢያንስ ኢንስትራክሽኖቹና ጥያቄው ምን እንደማለት እንደተፈለገ በደንብ ሀሳቡን ካልተረዳችሁ ቢያንስ 2 ጊዜ መረዳት አስፈላጊነት ያለው ካልሆነ ወደ ስህተት መልስ ነው የምትሄዱ። ስለዚህ ዳይሬክሽኑ ምን ይላል? ኩዌስችን ነምበር 1 አፕ ቱ 16 1 እስከ 16 ላለው ጥያቄ ዲል ዊዝ ቨርባል አናሎጊ ኩዌስችን። ይህ ቨርባል አናሎጊ ኩዌስችን ነው። ደግሞ ቨርባል ሪዝኒንግ ጥያቄ የወጣው ቅድም ነግሬያችኋለሁ። አናሎጊ ፓርት በቨርባል ሪዝኒንግ ውስጥ አለ። ይህ ደግሞ ለጋት ይመጣል ብያችኋለሁ። ስለዚህ ቨርባል አናሎጊ ኩዌስችን ነው። 4 ፔርስ ኦፍ ወርድስ ኦር ፍሬዝ ካሉት ወርድ ኦፍ ከፍሬሶች ሪሌትድ ፔር ኦፍ ወርድስ ራይት ኢን ካፒታል በካፒታል ሌተር ለተጻፈው ሪሌትድ የሆነ ወርድ እና ሪሌሽናቸው መፈለግ ነው። ስለዚህ select pair of that best expression relation similar to express in original capital address። ስለዚህ ኦሪጂናል በመጀመሪያ ላይ ለነበረው በካፒታል ለተጻፈው ሞር ሪሌትድ የሆነና ቤስት ኤክስፕሬስድ ያኛውን ኤክስፕሬስ የሚያደርግ ምረጥ ይላል። ስለዚህ ይህ አናሎጊ ፓርት ነው። እንዴት እንደምንሰራ በደንብ ተመልከቱ። እዚህ ጋር ፔንተር ኢዝ ቱ ጋለሪ ይላል። ስለዚህ ፔንተር እና ጋለሪ ሁለቱም ወርድ ናቸው። ስለዚህ አስ ብሎ ፔንተር በጋለሪ ኤክስፕሬስ ካደረገ እና አርቲስት ኢዝ ቱ አርቲስት በምን ኤክስፕሬስ ማድረግ ይቻላል። ስለዚህ ይህን ጥያቄ ወደ ምርጫው ከመሄዳችሁ በፊት ሀሳቡን መረዳት ያስፈልጋል። ስለዚህ ፔንተር ምንድነው፣ ጋለሪ ምንድነው የሚለው ለሁለቱም ሪሌሽናቸውን ማወቅ ነው። ፔንተር ሰውየው ስም ነው፣ ቀለም የሚቀባ እና ጋለሪ ደግሞ ስራው ቀለም የሚቀባ ሰው በምን ላይ ይሰራል? ጋለሪ ላይ ይሰራል ማለት ነው። ፎቶግራፊ ምናምን ዙሪያ እና አርቲስት ማለት ሰውየው ስም አርቲስት በምን ዙሪያ ይሰራል የሚለውን ከምርጫ ውስጥ አለው መፈለግ። ስለዚህ ቲያትር ውስጥ ይሰራል፣ ኮሜዲ ነው፣ ድራማ ነው፣ አርት ነው። ስለዚህ በቀላሉ ማግኘት ፔንተር እና ጋለሪ ሪሌሽናቸው ካወቀን አርቲስት እና ከሱ ጋር የሚሄደውን በደንብ ማወቅ እንችላለን። ስለዚህ ፔንተር በጋለሪ ዙሪያ ይሰራል፣ ሰውየውና ተግባራቱ አለ ማለት ነው። ስለዚህ የአርቲስት ተግባራቱ ምን ይሆናል? አርት ይሆናል። ሰው ባጭሩ መልሱ ዲ ይሆናል ማለት ነው። እና ሁለተኛው ጥያቄ ሜካኒክ ኢዝ ቱ እዚህ በካፒታል የተጻፈው ከሁለተኛው ጋር ያለው ሪሌሽን መካኒክ እና ለጋራጅ ያለው ሪሌሽን ምንድን? እነሱን ካወቅ ከፋርመር ጋር ፋርመር ከየትኛው ጋር ሪሌት እንደሚሆን በቀላሉ መረዳት እንችላለን። ስለዚህ ፋርመር መካኒክ ጋራጅ ላይ ይሰራል፣ ፋርመር በምን ላይ ይሰራል? ስለዚህ ኤ ፋርም፣ ቢ ሃርቨስት፣ ሲ ፊልድ፣ ዲ ፕሮዲውስ ይላል። ስለዚህ መካኒክ ጋራጅ ላይ ከሰራ ፋርመር በምን ላይ ይሰራል? ፊልድ ላይ ይሰራል ማለት ነው። ስለዚህ አውር ኮሬክት አንሰር ኢዝ ሲ ይሆናል። እና ኩዌስችን ነምበር 3 ሼፍ ኢዝ ቱ ኪቸን አስ አክተር ኢዝ ቱ እዚህም ደግሞ ሰውየውና የሚሰራበት ቦታ ነው የገለጸው። ሼፍ እና ኪችን ሼፍ
በምን ውስጥ ይሰራል? ኩሽና ውስጥ ይሰራል። ሼፍ ስራ የሚሰራ ኩሽና ውስጥ ይሰራል። እና አክተር የት ይሰራል? የአክተር ስራ የት ነው ከተባለ ኤ ኮንሰርት፣ ቢ ፐርፎርማንስ፣ ሲ ድራማ፣ ዲ ስቴጅ። ስለዚህ በጣም ግንዛቤ ጠይቅ። ስለዚህ አክተር የት ይሰራል? ኮንሰርት ውስጥ ነው የሚሰራው። ስለዚህ በቀላሉ በዚህ ፎን መስራት ትችላላችሁ። እና አራተኛው ጥያቄ አብረን እናያለን። ኮሽን ነምበር 4 pesticide is to crop as antiseptic is to ብሎ ከታች ምርጫ አስቀምጧል። ኤ ወንድ፣ ቢ ክሎቲንግ፣ ሲ ባንዴጅ፣ ዲ ብሎድ ብሏል። ስለዚህ ፔስቲሳይድ እና ክሮፕ ላይ ያለው ሪሌሽናቸው ምንድነው? አንቲሴፕቲክ ነው የተጠየቃችሁት። እና ስለዚህ ፔስቲሳይድ ማለት ፕላንቶች ከተባይ ወይ ከሌላ ነገር እንዳይጎዳ ለመከላከል ፔስቲሳይድ መድኃኒት መጠቀም ይችላል። እና አንቲሴፕቲክ ደግሞ በምን ዙሪያ እንጠቀማለን ከተባለ ውንድ ከጀርም ቁስል በጀርም እንዳይጠቃን ለመከላከል አንቲሴፕቲክ መጠቀም እንችላለን። ስለዚህ መጀመሪያ ላይ ያለው ጉዳቱና መከላከያ፣ እዚህም ደግሞ ጉዳቱና መከላከያ ሜቶዶች ስላሉ ስለዚህ አንቲሴፕቲክ ውንድ ከጀርሞች ስለሚከላከል አወር ኮሬክት አንሰር ምን ይሆናል ማለት ነው? ኤ ውንድ ይሆናል ማለት ነው። አምስተኛው ጥያቄ ቪክተሪ ኢዝ ቱ ኢንካሬጅመንት አስ ፌለር ኢዝ ቱ ብሎ ኤ ሳድነስ፣ ቢ ፍራስትሬሽን፣ ሲ አንገር፣ ዲ ሞራላይዜሽን ብሏል። ስለዚህ ቪክተር አንድ ነገር ድል ላረገ ኢንካሬጅመንት ይሰጣል። ፌለር ደግሞ የሚሰጠው ምን ላረገ ነው? ስለዚህ ውድቀት ላስመዘገበ ኦር ፍራስትሬሽን ይባላል። ስለዚህ ይህንን ላረገ ፌለር ይሰጣል ማለት። ስለዚህ አር ኮሬክት አንሰር ቢ ይሆናል ማለት ነው። አምስተኛ እና ሰባተኛ ሙስሊም ኢዝቱ ሙስሊም መስጊድ ላይ ነው የሚሰግደው። እና ጄብሽ አይሁድ የት ነው የሚሰግደው? ኤ ጉዳባ፣ ቢ ሲናጀስ፣ ሲ ቸርች፣ ዲ ካተድራል ይላል። ስለዚህ እችን ጥያቄ በኮሜንት ቦክስ ውስጥ አሳውቁኝ። በኮሜንት ትክክለኛ መልሳችሁን አሳውቁኝ፣ አብረን እናያለን። 11ኛው ደግሞ ሬስ እና ትራክ አለ። 11 ማለት 8ኛ 7ኛና 8ኛ ጥያቄ ኮሜንት ቦክስ ላይ በደንብ ሰርታችሁ አሳውቁኝ። በትክክል ካልሰራችሁ ይህንን እኔም አይቼ ትክክለኛ መልስ ሰጣችኋለሁ። ቪዲዮን ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ስለዚህ ይህ ቪዲዮ ጠቃሚ ነው ብላችሁ ካስባችሁ ላይክ አድርጉ። ለሌላም ለጓደኞቻችሁ ለጋት ኤግዛም ለሚዘጋጁ ሼር አድርጉላችሁ። ሁሌ አዳዲስ መረጃ ስንለቅ እንዲደርሳችሁ ሳብስክራይብ ማድረጋችሁ እንዳይረሳላችሁ። ቴንክ ፎር ዋቺንግ